ቋጠሮ ሲፈታ ክፍል 9 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ ለቻናላችን አዲስ ከሆናችሁ ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ ወደ ታሪኩ ሰሎሜ ስትሞት ደስ ብሎሽ ነበር የጥርጣሬ ብልሽታ ባለማይኖቹ ዘለለ አልዋሸሽም የሆነ ተራራ ከጭንቅላቴ እንደወረደ እፎይታን የተሰማኝ አንቺ በዛ ምሽት እዚያ ነበርሽ አለች አለም ብኖር ባልኖር ምን ያደርግልሻል ብቻ ጁኒየር ወዲያውኑ አገባኝ ሁልጊዜ የሚፈልገው ሰሎሜ መሆኑን ባውቅም ከሞቶች በኋላ ግን ከሀዘኑ እንዲያገግም እንድረዳው እንደፈለገኝ አውቄ ነበረ ከሀዘኑ ለማገገም ቢጠቀምብኝም ግድ አልነበረኝም ለሱ በሆነ ነገር ጠቃሚ ሆኖ መገኘት ፍላጎቴ ነበረ ምግብ አበስልለታለሁ ልብሱን አጥብለታለሁ ከተጋባ በኋላ ለኔ ታማኝ አልነበረም ከቤት በምወጣበት ጊዜ ሁሉም ሴቶች ወደሱ ሲሳቡ እመለከት ነበረ የትኛውም ወንድ ያን የመሰለ ጠንካራ ፈተና መቋቋም ይችላል ብዬ ራሴን ጠየቅኩኝ ከኔ ጋር እንደተጋባ ቢቀጥል ኖሮ ፍቅረኛዎቹን ሁሉ በታገስኳቸው ነበረ ነገር ግን ፍቺ ጠየቀኝ መጀመሪያ ላይ እምቢ አልኩት ቀጠለና እኔም መጉዳት መቀጠሉ ምቾት እንደነሳው ነገረኝ ምንም አማራጭ ሰጣ ለሱ አይምሮ ሰላም ስል በፍቹ ተስማማው ልቤ ተሰበረ ቢሆንም ግን ስለምወደው የሚፈልገውን ሰጠሁት እኔ እሱን እስከ ጥግ ድረስ በማፍቀሬ የሚደርስብኝ ስቃይ የሚሞት ሁላ ይመስለኝ ነበረ እንደማስበው እኔ የምረዳውን ያክል ማንም ሌላ ሴት እንደማትረዳው አውቃለሁ ንግግሯን ገታ አደረገችና አይኖቿን አረም ላይ አንከባለለቻቸው ከዛ ቀጠለች እና አሁንም ተጎኑ ቁሜ ከሴቶች ወደ ሴቶች ሲዘል እያየው ነው ሁልጊዜ የሚፈልገውን ልሰጠው ፈልጋለሁ ዛሬ ማታ እንኳን ሲጨፍርና እጅን ሲያሽኮራምም ለማየት ተገደጃለሁ ኦ አምላኬ አለችና አለቀሰች ፊቷን ወደ ኮርኒሱ ቀና አደረገች አምላኳን ብሶቷን እንዲያዳምጥላት የፈለገች ትመስላለች አሁን አንቺም እሱን ልታጠፊው ትፈልጊያለሽ እሱ ግን ካንቺ ቆንጅና ባሻገር ያለውን ተንኮለኛ እቅድሽን ማየት አልቻለም እጇን ዝቅ አድርጋ አለም ላይ ትኩር ብላ ተመለከተች አንቺ መርዝ ነሽ ወይዘሪት አለም እኔ ዛሬ ማታ ስላንቺ የተሰማኝ ስሜት ከ5 ዓመት በፊት እናትሽ ላይ ከሚሰማኝ ስሜት ጋር ተመሳሳይ ነው በመካከላቸው ያለውን ርቀት አጥብባ ወደ እሷ ተጠጋችና ፍጹም ባትወለጂ እመኛለሁ አለቻትና መቀመጫዋን ለቃ በተቀመጠችበት ጥላት ሄደች አለም ስርጉት ጥላት ከሄደች በኋላ ራሷን ለመሰብሰብ ያደረገችው ሙከራ ከንቱ ነበር ፊቷ ገርጥቷልና እየተንቀጠቀጠች ነው ከበረንዳው ተነሳችና ወደ አዳራሹ ገባች ጁኒየር እየጠበቃት ነበር አሌክስ ምን ነው ቆየሽ ልፈልግሽ መጥቼ ነበረ በረንዳ ላይ ከስርጉት ጋር እያወራችሁ ስለነበር ለመብሻችሁ አልፈለኩም ዝም ብላ በተቋጠረ ፊት ታየው ጀመር ጨነቀው ምንድነው ችግር አለ እንዴ አላት አሁን ወደ ቤት መሄድ ፈልጋለሁ አለችው ታመሻል ምንድነው የተፈጠረው እባክህ በመንገድ ላይ እንነጋገራለን ጁኒየር ያለ ተጨማሪ ክርክር እጇን ይዞ ወደ ውጭ መራመድ ጀመረ ሆቴሉን ለቋጡና ወደ ራሱ ቀይ ጃጓር ውስጥ አስገባት መኪናዋ ተንቀሳቀሰች ከአካባቢው የተወሰነ ከራቁ በኋላ እሺ ምን ሆነሻል ንገሪኝ ሲል ጠየቃት ስርጉት ባለቤቴ እንደነበረች ለምን አልነገርከኝ አለችው የሚነዳው መኪና መሪ መቆጣጠር እስኪያቅተው ድረስ ደንግጦ አፈጠጠባትና አንገቱን አዙሮ መንገድ ላይ አተኮረ አልጠየቅሽም ሲል መለሰላት አሁን የሚንቀለቀለው ንዴትና ቁጣ ላይ ነች ምን ብላ እንደምትመልስላት አልገባትም የስርጉት የሱ ባለቤት መሆን ብቻ ሳይሆን የዳኛው ሴት ልጅ መሆኗም ጭምር ያበሸቃት ዳኛው ከሶስቱ የእናቷ ገዳዮች ተጠርጣሪ ጋር በጋብቻ የተሳሰሩ የአንድ ግሩፕ አባሎች መሆናቸውን ስታውቅ የጀመረችው ነገር ምን ያክል አደገኛ እንደሆነ የበለጠ ገባት ግን የንዴት አስፈላጊ ነው ሲል ጁኒየር ጠየቀ አላቅም አለችው ነው የከነከነሽ ሌላ ጉዳይ አለ እስኪ ንገሪኝ ሲላት አይ ምንም የምነግርህ ነገር የለም አለችው የኔና የስርጉት ጋብቻ እኮ ከአንድ ዓመት ያነሰ ጊዜ ነው የቆየው ከዛ በኋላ ጓደኛሞች ነን ንግግሩ የበለጠ አበሳጫት በፈጣሪ ጁኒየር ጓደኛሞች ነን ትላለህ እንዴ ሴትዮዋ እኮ አሁንም ካንተ ጋር የጋለ ፍቅር ላይ ነች
በእኔና በሷ መካከል ያለውና ችግር ይህ ነበረ። ስርጉት ግትር አፍቃሪ ነች፣ ፋታ አትሰጥም። መተንፈስ ስላልቻልኩ ነው ልፈታት የተገደድኩት አላት። ቀጥሎ ፍቅሯ ቁንጣን ሆነብኝ እያልከኝ ነው አለችው። በእውነት ግድ የለኝም፣ ምንም አይነት ማብራሪያ እንድትሰጠኝ አልፈልግም። ታዲያ ቀድመሽ ለምን አነሳሽው አላት። ምክንያቱም መጸዳጃ ክፍል ድረስ ተከትላ ስላፋጠጠች እና በዚህ ምርመራ የአባቷን ሕይወት እያመሰቃቀልኩ እንደሆነና ከድርጊቴ ካልታቀፍኩኝ እርምጃ እንደምትወስድብኝ ስለዛተችብኝ ነው። አሌክስ፣ ዳኛው አልቃሻ ነገር ነው። ምናልባት ስለ አንቺ ስርጉት ፊቷ አንዳንድ አስከፊ ነገር ተናግሮ ለአንቺ አሉታዊ አመለካከት እንዲያድርባት ማድረጉን ለደቂቃ አልጠራጠርም። እሷ እንድታዝንለት ያደረገበት ዘዴ ነው። አባትና ልጅ የተለየ አይነት ግንኙነት ነው ያላቸው። የተናገረችው ነገር ያን ያክል ትኩረት አትስጩ። ዓለም ጁኒየር ላይ ያላት አመለካከት በጣም የተዘበራረቀው። ለሴት ያለው አመለካከት ፈጽሞ አልተመቻትም። ልክ ስርጉት እንደገለጸችው ዛሬ ማታ ከአንዷ ሴት ወደ ሌላ ሲዘዋወር ስትታዘበው ነበረ። ወጣቱና በእድሜ የጸኑትን ማራኪና ሽቅርቅሮችን ያገቡና ያላገቡ ከሁሉም ጋር ሲያሽከካና ሲጫወት ነበረ። እሱ ህዝቡን እንደሚያገለግል የገበያ ማዕከል ሰራተኛ መስሎን የተሰማት። ጁኒየር የሚያናገራቸው ሴቶች ሁሉ የሚፈልገውን ምላሽ እንደሚሰጡት እርግጠኛ እንደሆነ ታዝባለች። ማንኛውም የፈለጋትን ሴት ማሽኮርመን ለሱ እንደመተንፈስ ተፈጥሯዊ ነው። አንድ ሰው ሀሳቡን በተሳሳተ መንገድ ተርጉሞ የስሜት ስቃይ ሊደርስበት እንደሚችል እንኳን አያስብም። ምናልባት እሷ ከስርጉት ጋር ባትወያይ ኖሮ እንደ ሌሎቹ ሴቶች በፈገግታ ወጥመድ ገብታ ተመሳሳይ ፈገግታ ትሰጠው ነበረ። አሁን በሱ ላይ ተናዳለች። ስርጉት ለዳኛው አባቷ ብቻ አይደለም የተከራከረችው፣ ከአንተ ጋር ስለነበራት የትዳር ትዝታ እያነሳች ነበረ። የቀድሞ ጓደኛህ ልጅ መሆኔ ለእሷ እውነት ፈተና እንደሆንኩኝ እንድታሰብ ምክንያት ሆኗታል። የእኔ ችግር አይደለም፣ ምናልባት መሆን አለበት። ጠንካራ ለምላሹ አስገረመው። ተናደሽብኛል አይደል? ግን ለምን ሲላት አላውቅም፣ ግን እንዴቷ ለመልባል አጭርና ጣፋጭ ነበር። አሁን የድካም ስሜት ተሰማት። አዝናለሁ። ምናልባት ሁልጊዜ ትኩረት የተነፈጋቸውን ሰዎች ስለመማረክ ሊሆን ይችላል። ቀኝ እጁን አነሳና የተራቆተ ጉልበቷ ላይ አሳረፈ። ዓለም በዝግታ እጁን ከጉልበቷ ላይ አነሳችና በመካከላቸው ባለው መኪና የቆዳ መቀመጫ ላይ አሳረፈች። ስርጉትን ለምን አገባሃት ስትል ጠየቀችው። በእርግጥ መጠየቅ የምትፈልግ ይህን ነው አለና መኪናውን ፍጥነት ጨምሮ ያግለበለበው ጀመር። አዎ አለችው። ፊቱን ወደ እሷ ዞረና በወቅቱ መደረግ ያለበት ነገር ስለነበረ አትወዳትም? ዝም አለ። ከስርጉት ጋር ከመጋባታችሁ በፊት ለረጅም ጊዜ ፍቅረኛሞች እንደሆናችሁ ነገረች። ፍቅረኛሞች አይደለንም አሌክስ፣ ግን ብዙ ጊዜ አውጣት ነበር። ለምን ያክል ጊዜ? በግልጽ ማወቅ ትፈልጊያለሽ? አዎ ንገረኝ። ማሰኘኝ ጊዜ ሁሉ። ሰሎሜ ሁሉ ጊዜ ከገመዱ ጋር ነበረች። ልክ እንደዚህ የህይወት እውነታ ነበረ። ምንም እንኳን እሷ የቅርብ ጓደኛ ብትሆንም ግን እሷን ትፈልጋት ነበር። ዝም አለ። ስርጉት አንድ ነገር ነግራኝ ነበረ፣ እናቴን በተመለከተ ስትለው ምን? እናቴን ማግባት ፈልጋህ ነበረ? ለአንድ ሰከንድ ያክል አንገቱን አቀርቅሮ ከቆየ በኋላ አዎ ሲል መለሰ። አግብታ እኔን ከወለደች በኋላ ነው? ከማግባቷ በፊትም ሆነ አግብታ ከወለደች በኋላ ላገባት ፈልግ ነበር አለ ጁኒየር። ግራ መጋባቷን ሳይ አንድ ወንድ ሰሎሜን አይቶ ለራሱ ሊያደርጋት መመኘቱ የሚቀር አይመስለኝም። ቆንጆና ስቂ ነበረች እና ለሷ ልዩ እንደሆንሽ እንድታስብ የምታደርግሽ ጥበብ አላት የሆነ ነገር ብሎ በጥቢ የመኪናውን ዳሽቦርድ በቁጭት መረተው። በመጨረሻ እሷ ቤት ፊት ለፊት ደርሰው ስለነበር መኪናውን አቆመው ወሬያቸውን ቀጠሉ። ያለፈውን ለጥቂት ጊዜ ትተን ስለአሁኑ ብናስብ እንዴት ነው? አይኖቹ ፊቷ ላይ ተቅበለበሉ። ስለአሁን ምን ብላው ሳስጠየቀች ድንገት አሌክስ ከአንቺ ጋር በፍቅር መጣመር እፈልጋለሁ አላት። ጥያቄ አስደንጋጭና ቅጽበታዊ ነው። ለአፍታ ያክል አፍጥጣ ተመለከተችው። መናገር እስኪያቅጣት ድረስ በጣም ደነገጠች። ቁም ነገር አይደለም አይደል አለችው። ኧረ ከምሬን ነው አላት። አይ አለችው። ለምን አይሆንም? እኔ ሳልነግርህ ታውቀዋለህ፣ ይህ ስህተት ነው አለችው።
አንድ ላይ ብንሆን ጥሩ ጥንድ ይወጣን ነበረ። ጥሩ እንደሚሆን በፍጹም አናውቅም። አዝጋሚ ግስጋሴ በዓይኑ እየተከተለ አወራት። የማይሆን የለም። የግቢውን በራፍ ከፍታ ትተወረደች። በሩን መልሳ ዘጋችለት። ደህና ደር አለችው። አገላለጹ አስደሳች ነበረ። አላም በጣም ጨዋ ሆነችለት። እነዚህ በመሆኗ እሷን ማግኘት የጊዜ ጉዳይ እንደሆነ እንደሚያስብ ታውቅ ነበር። ቤቷን ከፍታ እንደገባች ነበረ የዘጋችውን ሞባይል የከፈተችው። መልእክት ተልኮላት ነበር። አያቷን ይከታተላቸው የነበረው ሐኪም ይህን መልእክት እንዳነበች ደውይልኝ፣ አስቸኳይ ነው ይላል። በጣም ከመደንገጧ የተነሳ ሰውነቷ ተንዘፈዘፈ። እንደምንም ራሷን አጠንክራ ደወለች። ሄሎ ዶክተር፣ አለም ነኝ። እሺ አለም፣ እንዴት ነሽ? ሰላም ነኝ ዶክተር፣ ደውለህልኝ ነበር መሰለኝ። አዎ በጣም አዝናለሁ። አያትሽ ከአንድ ሰዓት በፊት አርፋለች። ገባችበት ኮማ ሳትነቃ ነው በዛው የሞተችው። ስልኩ እንደተዘጋ ወዲያው ነበረ ሻንጣዋን ማዘጋጀት የጀመረችው። ለማንም ሳትናገር መኪናዋን ራሷ እያሽከረከረች ሌሊቱን ሙሉ ነታ ሊነጋጋ ሲል አዲስ አበባ አያቷ የሞተችበት ሆስፒታል ደርሳ መኪናውን አቆመች። አለም የቢሮውን በራፍ አንኳኳች። ኮማንደሩ ይግቡ የሚል ሻካራ ቃል እስክትሰማ ድረስ ጠበቀችና ወደ ውስጥ ገባች። እንደምን አደርክ? ልታገኘኝ ስለፈቀድክ አመሰግናለሁ በማለት ከጠረጴዛው ፊት ለፊት ባለው ወንበር ላይ ተቀመጠች። ሳይጠይቃት አንድ ኩባያ ቡና ቀዳላትና ከፊት ለፊቷ አስቀመጠ። ስለ ቡናው አመሰገነችው። ተሽከርካሪ ወንበር ላይ ተቀምጦ ስለአያትሽ አዝናለሁ አላት። አመሰግናለሁ አለችው። አለም የአያቷን የቀብር ስነስርዓት መፈጸምና ተያያዥ ጉዳዮችን መስመር ለማስያዝ ለአንድ ሳምንት አዲስ አበባ ቆይታ ከመጣች ገና ሁለተኛ ቀኗ ነው። በቀብሩ ላይ ጥቂት የድሮ ጓደኞቿንና ከመቄዶንያ የመጡ አያቷን በቅርበት የሚያውቁ ጥቂት ሰዎች ነው የተገኙት። የቀብር ስነስርዓቱ በኋላ አለም ወደ አረጋዊ ማዕከሉ ሄዳ የአያቷን እቃዎች መሰብሰብ ነበረባት። አብዛኛውን እቃው እዛው ለሚያስፈልጋቸው ሰዎች በመስጠት ነበር ያስወገደቻቸው። ከዛ ጥልቅ የሆነ ትካዜ ውስጥ ገባች። ዳግመኛ ወደ ሻሸመኔ ከተማ መሄድ ይኖርባት ወይስ እዛው አዲስ አበባ ትቅር ግራ ገብቷት ነበረ። አሁን አያቷ ሞተዋል። የእናትሽ ገዳይ ነሽ ብሎ እጣቱን የሚጠቁምባት ሰው የለም። ታዲያ ምን አሰቃያት? ከኋላ ግን ስታስበው እንደዛ ብታደርግ ፍጹም መንፈስ ረፍት እንዳትማታገኝ ገባት። እንደውም ከበፊቱ በበለጠ ራሷን አጠንክራ ወደ ሻሸመኔ መመለስ እንዳለባት ወሰነች። በሕግ አንጻር አሁንም ጉዳዩ በጣም ደካማ ነው። በዛም ምክንያት ፍርድ ቤት መቆም አልቻለችም። ከመካከላቸው የትኛው ለእናቷ ግድያ ተጠያቂ መሆን አለመሆኑን ማወቅ አለባት። በዚህም ምክንያት ወደ ሻሸመኔ ተመልሳ መጣች። ከደቂቃዎች ዝምታ በኋላ እንደምትመለሽ እርግጠኛ አልነበርኩም ብሎ በግልጽ ነገራት። ተስፋ አልቆርጥም አልኩህ እኮ። አዎ አስታውሳለሁ አለ በብስጭት። አዲስ አበባ ከመሄድሽ በፊት የነጋዴዎች ማህበር ዓመታዊ ክብረ በዓል ላይ ያሳለፍሽው በዓል እንዴት ነበረ? በማለት ያልጠበቀችውን ጥያቄ ጠየቃት። በመገረም እሳ ዝግጅት ላይ መሄዴን እንዲታወቅ ስትል ጠየቀች። ዝም አላት። ጁኒየር ነው የነገረህ? አይ እና ምክትሌ በዛን ቀን ማታ በአውራ ጎዳና ላይ ከሱ ጋር በመኪና ውስጥ አይቶሻል። ከፍጥነት በላይ ነዳ ስለነበረ ቀልቡን ስቦት ነበር። አዎ ነበርኩኝ። ጁኒየር ጋብዞኝ ሄጄ ነበር። እንዴት ነው? ጥሩ ጊዜ አሳለፍሽ? ቆይ ስርጉት የጁኒየር ሚስት እንደነበረች ማንም ያልነገረኝ ለምንድን ነው? አልጠየቅሽም? ደሞስ ስላልተሳካ የድሮ ትዳር ማወቅ ላንቺ ምን ይፈይድሻል? ሙሽራይቱ የዳኛው ልጅ ሆና መገኘቷ እንግዳ ነገር አይመስልም? ይህ በፍጹም እንግዳ ነገር አይደለም። የአጋጣሚ ጉዳይ ነው እያልከኝ? አይ አይደለም። ስርጉት ለመጀመሪያ ጊዜ ጁኒየር ካየችበት ቀን ጀምሮ በፍቅር ውስጥ ነበረች። ሁሉም ያን ያውቅ ነበረ። እሷ ምንም አይነት በደል በማንም ላይ አልፈጸመችም። ሰሎሜ ስትሞት እድሏን ተጠቀመችበት። እንደዛ ነው የምታስበው? በግልጽ ጁኒየር እንዲወዳት ማድረግ አልቻለችም። ምክንያቱም በየሄደበት እየተንሸራተተ የሚከፍተውን የሱሪ ዚፕ መዝጋት ለማንም ሴት ቢሆን የሚከብድ ፈታኝ ስራ ነበረ። ገመዱ፣ ጥድፊያው ምን ነበረ? ጁኒየር ከስርጉት ጋር ፍቅር አልያዘውም ነበር? ታዲያ ለምን ተጋቡ ነው? ወይስ የቤተሰብ ግፊት ነበረባቸው? እነሱን ብትጠይቂያቸው አይሻልም?
ከተቀመጠችበት ተነሳችና ወደ መስኮቷ መራች። ያው አንተም ቤተሰብ ነህ ብዬ እኮ ነው። አዎ ቤተሰቦቼ ናቸው፣ ሁልጊዜ አብረውኝ ነበሩ። ወደ እሱ ዞር አለች። እሱ ግን ምንም እያያት አልነበረም። አባቴ ሲሞት ከመላው ሻሸመኔ ነዋሪ ለቀብር ስነ ስርዓቱ የመጡት አቶ ፍስሐና ጁኒየር ብቻ ነበሩ። ከቀብር በኋላ አቶ ፍስሐ ወደ ስራ ተመለሰ። ጁኒየር ደግሞ ወደ ትምህርት ቤት ሄደ። እኔ ወደ ቤት ሄድኩኝ። ብዙም ሳይቆይ ሰሎሜ ወደ ቤት መጣች። ትምህርቷን አቋርጣ ነበር የመጣችው። አባቴን በህይወት እያለ በጠላውም በመሞቱ ግን ብቸኝነት እንደሚሰማኝ ታውቅ ነበር። አልጋዬ ላይ አብረን ተኛን። እስኪመሽ ድረስ እዛ ቆየን። ወደ ቤቷ ሄደችው እናቷ እንደምትጨነስ ስለዘጋች ነበረ። ንግግሩን ሲያቆም በክፍሉ ስሜታዊ ጸጥታ ሰፈነ። አለም ምንም እንቅስቃሴ ሳታደርግ በታሪኩ ተመስጣ በመስኮቱ አጠገብ ቆማ ነበር። በብቸኝነት የነበረውን ያንን ምስኪን ወጣት አሰበችና ደረቷ ላይ ህመም ተሰማት። ከእናቴ ጋር ለመጀመሪያ ጊዜ ፍቅር ያዘ በዛን ቀን ነበር ስትል ጠየቀችው። በቀጥታ ወደ እሷ ተመለከተ። ወንበሩን ለቆ ወደ እሷ ቀረበ። የፍቅር ጉዳይ ከነሳሽ ያንቺ እንዴት ነው? የኔ ምን? በንዴት ጠየቀች። ከጁኒየር ጋር ማለት ሆነ ብሎ ንግግሩን አንጠልጥሎ ተወ። አንተ ባለጌ ነህ አለችው። እንደሞከረ እርግጠኛ ነኝ፣ እሱ ሁሉ ጊዜም ይሞክራል ሲል አከለበት። ገሃነም ግባ። እሷና በጁኒየር መካከል ስላለው ሁኔታ ለማወቅ ለምን አጥብቆ ፈለገ? አሁን ፊቱ ላይ የሚነበብበት ስሜት ምንድን ነው? ምናልባት ንቀት ወይስ ቅናት? አሰላሰለች። ለምንድን ነው ክረምት እናቴ ወደ ኮፈሌ ስትሄድ የፈቀድክላት? ወደዛ ባትሄድ ኖሮ ከአባቴ ጋር አትገናኝም ነበረ። ከአንተ ጋር የነበራችሁ ፍቅር እክል አያጋጥመውም ነበር። ምናልባት የመልካም ምድር ለውጥ አስፈልጓት ይሆናል፣ ወይንም ደግሞ ዘመዶቿ ስለናፈቋት ሲል በቁጭት ተናግሯል። የቅርብ ጓደኛ ምን ያክል ውደት እንደነበር ታውቃለህ አይደል? በትምህርት ቤት ያሉ ሁሉም ወንዶች እናትሽን ያፈቅሯት እንደነበር አውቃለሁ። እና ደግሞ የከበርቴው ልጅ ከሆነው ጁኒየር ጋር ስለ ፍቅር አላወራም ነበር። ጁኒየር እሷ ላይ ባለው ፍቅር ምን እንደተሰማው ታውቃለህ? ነገርኩሽ እኮ ስለ ፍቅር ከሱ ጋር አውርተን አናውቅም። እሷን ለማግኘት ምንም ነገር ቢሞክር ትገድለው እንደነበር ነው የነገረኝ። የእውነት ሁለቱም ቢከዱ ትገላቸው ነበር እርግጠኛ ነኝ። እነዚህ ያለሽ ንግግሩን ለማሳመር ፈልጎ ነው አላት። ጁኒየርንም መልሼ ስጠይቀው የተናገረው ይህንኑ ነው፣ ግን አይመስለኝም አላች። ብዙ የሚቀሰቅሱ ስሜቶች ነበሩ። እርስ በርስ ያላችሁ ግንኙነት ተደራራቢና ውስብስብ ነው። የምን ግንኙነት? አንተና እናቴ ትዋደዳላችሁ፣ ነገር ግን ሁለታችሁም ጁኒየርን ትወዱታላችሁ። ምንድን ነው የምታወሪው? ከጁኒየር ጋር አልወዳደርም። ምናልባት እያወቅክ ላይሆን ይችላል፣ ነገር ግን ሌሎች ሰዎች እርስ በርስ ያወዳድራቸዋል እና ከመካከላችሁ የትኛው ሁሉ ጊዜ ወደ ላይ የሚወጣው? አንተ ያስጨንቃል። ይሄ ያንቺ ስለልቦና ጨዋታ ነው አላት። የኔ ሴት ብቻ አይደለም፣ ስርጉትን በቀደም ይህንኑ ነግራኛለች። ሰዎች ሁሉ ጊዜ ሁለታችሁን እንደሚያነጻጽራችሁና ጁኒየር ሁሉ ጊዜ በሁለተኛ ደረጃ ላይ እንደሚገኝ ነግራኛለች። ሰዎች ምን እንደሚያስቡ መረዳትን መቆጣጠርም አልችልም አላት። ጁኒየር የሶሎሜ ፍቅረኛ መሆን ፈልጎ ነበረ፣ ነገር ግን አንተን ፈርቶ ተወ። በመካከላቸው ረጅም ጸጥታ ሰፈነ። አለም ጥሩ እየሞከርሽ ነው፣ ግን ከኔ ለመርመራሽ የሚጠቅምሽ ምንም ነገር አታገኝም አላት። እሺ ፍቅረኛው አልነበርክም? አሁን ነገሩን ማድበስበስ ምን ለውጥ ያመጣል? አንቺ ቆንጆ ልዕልት፣ እኔን ለመፈታተን አትሞክሪ። እኔ ወንጀል ጉዳዮችን በመከታተልና ፍርድ ቤት በመመላለስ 18 ዓመታት ተሰልፌያለሁ እና በዛ ላይ እንደምታይኝ በተፈጥሮ ብለህ ነኝ። በእኔና በጁኒየር መካከል ስንጥቅ ለማግኘት አትሞክሪ። ሰማሽ? አይኖቹ ጠበቡ። እናትሽ በሁለቱ ጫፎች መሃል ላይ መጫወት መጥፎ ልማድ ነበራት። እንደዚህ አይነት ጨዋታ አግባብ እንዳልሆነ ትምህርት ከማግኘቷ በፊት ገደሏት። እንደዚህ አይነት ነገር ዋንቺ ላይ ከመድረሱ በፊት ብትማሪ ጥሩ ነው። በንዴት መነጨቀችውና ቢሮውን ለቃ ወጣች። በፍርድ ቤቱ ህንፃ ላይ ወደ አለም የራሷ ቢሮ ተመልሳ ያልተረጋጉ ሀሳቦችን እያሰላሰለችና ነገሮችን በመቀጣጠል የተወሰኑ መላምቶችን እየገመገመች ቆየች። ቆይ አንድ ሀሳብ እሷን እያስጨነቃት ነው። በእናቷ ሞትና በጁኒየር ፈጣን ጋብቻ መካከል የሆነ ግንኙነት ያለ መስሎ እየተሰማት ነው።
የዳኛው ሴት ልጅ ስርኩትን በቀላሉ ከአይምሯ ልታወጣት አልቻለች። እስካሁን ከመረመረቻቸው ሰዎች ሁሉ እናቷን ለመግደል በቂ የሆነ ጥላቻና ምክንያት ያላት እሷ ሆኗን ያገኘቻት። ከመሞቷን ቢያንስ ለጊዜው ትልቁን ትርፍ ያገኘችው እሷ ነች። ወዲያው ጁኒየርን አሳምና ልታገባው ችላለች እና ከጀርባ አድብታ የገደለቻት ወይም ያስገደለቻት እሷ ብትሆንስ? በአይምሯ ስላሰለችውም በጠቅላላ በማስታወሻ ደብተሯ ላይ አሳረፈች። ክፍል 10 ይቀጥላል።